ሰላም ሰላም፣ እንዴት ናችሁ? ይህ የአስረኛ ክፍል የኢኮኖሚክስ ትምህርት ነው። በዛሬው ክፍለ ጊዜ ትምህርታችን ምዕራፍ 5 ክፍል 3ን እንመለከታለን። ዩኒት 5 ቪዲዮ 3። የዛሬው ክፍለ ጊዜ ትምህርታችን የመወያያ ርዕሰ ሀሳብ የሚሆነው ሂስቶሪካል ዲቨሎፕመንት ኦፍ ባንኪንግ ኢን ኢትዮጵያ ሲንስ 1905 ቱ ፕሬዘንት በሚል እንማማራለን። ሲንስ 1905 ቱ ፕሬዘንት ከ1905 እስከ አሁን ያለውን የኢትዮጵያ የባንክ ታሪካዊ እድገት ነው የምንመለከተው። እንግዲህ የባንክን ታሪክ በኢትዮጵያ ስንመለከት የሚጀምረው ከ1905 ነው። ምክንያቱም ለመጀመሪያ ጊዜ ሞደርን ባንኪንግ ኢትዮጵያ ውስጥ የተቋቋመው በ1905 ኢን ደ ታይም ኦፍ ኢምፐረር ሚኒሊክ ሰከንድ ስለሆነ፣ ስለዚህ ኢትዮጵያን ሞደርን ባንኪንግ ስታርትድ ኢን 1905 በኢትዮጵያ ዘመናዊ ባንክ ወይም ይህ ባንክ የምንለው ነገር የጀመረው በ1905 ነው። ኢን ኢትዮጵያ ሞደርን ባንኪንግ ኢን ኢትዮጵያ ሞደርን ባንኪንግ started in 1905 the first በቃ ለመጀመሪያ በኢትዮጵያ ታሪክ ባንክ የተቋቋመው በ1905 ነው። and the first bank in Ethiopia was called Bank of Abyssinia. The first bank in Ethiopia was called Bank of Abyssinia. የመጀመሪያው ባንክ ስያሜው ባንክ ኦፍ አቢሲኒያ ነበር። እንግዲህ አሁን አቢሲኒያ የሚባል ፕራይቬት ባንክ አለ። ያንን ማለታችን አይደለም። ይሄኛው ስያሜውን ምናልባት ከቀደመው የኢትዮጵያ ባንክ ኦፍ አቢሲኒያ የወሰደ ይሆናል እንጂ የተቋቋመው በቅርቡ በ1990ዎቹ ነው እንደ ኢትዮጵያን አቆጣጠር። ስለዚህ ለመጀመሪያ ጊዜ ባንክ በኢትዮጵያ የተቋቋመው በ1905 ሲሆን የተቋቋመውን ባንክ መጠሪያ ባንክ ኦፍ አቢሲኒያ ነበር። and Bank of Abyssinia was established based on a 50 years agreement with the Anglo-Egyptian National Bank. የተቋቋመው ግብፅ ውስጥ ባለው የእንግሊዝ ናሽናል ባንክ የ50 ዓመት ስምምነት መሰረት ነው። ባንክ ኦፍ አቢሲኒያ was established based on a 50 years agreement with the Anglo-Egyptian ናሽናል ባንክ። ምክንያቱም በዛ ጊዜ ግብፅ የእንግሊዝ ቅኝ ግዛት ስለነበረች ግብፅ ውስጥ በነበረው የእንግሊዝ ብሔራዊ ባንክ ጋር በተደረገ የ50 ዓመት ስምምነት ነው። ስለዚህ ባንክ ኦፍ አቢሲኒያ the first bank of Ethiopia, it was established in 1905 based on a 50 years agreement with the Anglo-Egyptian National ባንክ and since then እንግዲህ ከዚያ ጊዜ ጀምሮ የኢትዮጵያ የባንክ አገልግሎት ወይም የዘመናዊ የባንክ አገልግሎት እንደጀመረ እንግዲህ ድርሳናት ያሳያሉ። ስለዚህ የኢትዮጵያን ባንክ ከ1905 እስካሁን ያለውን በተለያዩ ዘመናት ከፍለን እንመለከታለን። ለምሳሌ ከ1905 እስከ 1931 የነበረውን አስቀድመን እንመልከት። history of banking in Ethiopia from 1905 to 1931. One history of banking in Ethiopia. History of banking in Ethiopia from 1905
that's from the first time in which modern bank in Ethiopia started to the 1931 ከ1905 ከ1936 የነበረው ምን ይመስላል የሚለውን እንመልከት። እንግዲህ አስቀድመን እንዳልነው it was during the reign of Emperor Minilik II ወይም king of Ethiopia that introduced modern banking in Ethiopia. It is the time of Emperor Minilik. It was in the time of Emperor Minilik. Emperor Minilik II, King of Ethiopia, that introduced modern banking in Ethiopia. Introduced modern banking in Ethiopia. በኢትዮጵያ የዘመናዊ ባንክ ጅማሩ የሚጀምረው በአጼ ምኒልክ ሁለተኛ ወይም ዳግማዊ ምኒልክ ንጉሠ ነገሥት ዘኢትዮጵያ ዘመነ መንግስት ነው። እንዳልኩት በ1905 ማለት ነው። that was in 1905 በ1905 ዳግማዊ ምኒልክ ንጉሠ ነገሥት ዘኢትዮጵያ ዘመነ መንግስት ነው የመጀመሪያው ሞደርን ባንኪንግ ኢን ኢትዮጵያ ኢንትሮዲውስ የተደረገው and it was based on the agreement signed between the king, that is Minilik, and the British owned National Bank of Egypt. As I said ከላይ እንዳልነው Bank of Abyssinia, Bank of Abyssinia, the first bank in Ethiopia, the first modern bank in Ethiopia, was based on the agreement, the agreement signed between Minilik II, King Minilik II, and the British owned National Bank of Egypt. National Bank of Egypt. National Bank of Egypt. ብሪቲሽ በባለቤትነት ትመራው በነበረ በግብፅ ብሔራዊ ባንክና በንጉሱ መካከል በተደረገ ስምምነት ባንክ ኦፍ አቢሲኒያ the first bank of Ethiopia, the first modern bank of Ethiopia በ1905 ተቋቋመ ማለት ነው። በ1905 ተቋቋመ and በ1906 ስራ ጀመረ። officially Bank of Abyssinia started modern banking in Ethiopia in 1906 በ1905 ተቋቁሞ ስራ የጀመረው በ1906 ነው። ስለዚህ የኢትዮጵያ የባንክ ታሪክ የሚጀምረው ከ1905 ከባንክ ኦፍ አቢሲኒያ መቋቋም ጀምሮ ነው ማለት ነው። ስለዚህ the bank was totally managed by the Egyptian National Bank. It was a foreign bank. ምንም እንኳ ኢትዮጵያ ውስጥ ይቋቋም እንጂ ባንክ ኦፍ አቢሲኒያ ማኔጅድ የሚደረገው ሙሉ በሙሉ by the Egyptian National Bank ነበር ወይም ደግሞ the Anglo-Egyptian National Bank. ስለዚህ ባንክ ኦፍ አቢሲኒያ was totally Bank of
አቢሲኒያ was totally managed by the Egyptian National Bank. The Egyptian National Bank. That is a foreign bank. A foreign bank. ምንም እንኳ የባንክ አገልግሎት ለመስጠት በንጉሱና በብሪቲሽ ኦውንድ ናሽናል ባንክ ኦፍ ኢጅፕት ወይም አንግሎ ኢጂፕሽያን ናሽናል ባንክ ስምምነት ይቋቋም እንጂ የሚመሩት ማኔጅ የሚያደርጉት ግብፃውያን ነበሩ ማለት ነው። ወይም ደግሞ በግብፅ አማካኝነት ብሪቲሽ ነበረች ማለት ይቻላል። ስለዚህ የኢትዮጵያ መንግስት የሚያስተዳድረው ባንክ አልነበረም። ኢት ዋዝ ኤ ፎሬን ባንክ። ለምን? ኢት ዋዝ ቶታሊ ማኔጅድ ባይ ኢጂፕሽያን ናሽናል ባንክ ኦውንድ ባይ ብሪቲሽ ኦውንድ ባረገችው በኢጂፕሽያን ናሽናል ባንክ ነበር የሚመራው። ምክንያቱም ኢንዳት ታይም ኢጅፕት ዋዝ ዘ ኮሎኒ ኦፍ ብሪቲሽ፣ ግብፅ የእንግሊዝ ቅኝ ግዛት ነበረች። ስለዚህ ማኔጅ የሚያደርጉት ኢጂፕሽያን ናሽናል ባንኮች ነበሩ ማለት ነው። ወይም ደግሞ ኢት ዋዝ ስታብሊሽድ አዝ ኤ ፎሬን ባንክ እንደ ውጭ ባንክ ተደርጎ ነው እየተቋቋመው ማለት ነው። ኢን ዘ ፎሎዊንግ ካፕልስ ኦፍ ይርስ አፍተር ኢትስ ፋውንዴሽን ባንክ ኦፍ አቢሲኒያ ኦፕንድ ዲፈረንት ብራንችስ ኢን ዲፈረንት ታውንስ። በተለያዩ ከተሞች የተለያዩ ቅርንጫፎችን ተከፍቷል ማለት ነው። አፍተር ኢትስ establishment Bank of Abyssinia has opened branches in different towns of a country. ከተመሰረተ በሁለት በሶስት በአራት ዓመታት ውስጥ በተለያዩ ቅርንጫፎች ምንድነው ከተሞች የተለያዩ ቅርንጫፎችን ከፍቷል። ለምሳሌ ሐረር ታውን ብራንች ለምሳሌ ሐረር ታውን ብራንች ኦፍ አቢሲኒያ ኢን 1906 ስራ በጀመረበት ዓመት ማለት ነው። ድሬዳዋ ታውን ብራንች የድሬዳዋ ከተማ ቅርንጫፍ ድሬዳዋ ታውን ብራንች ኢን 1908 ድሬዳዋ ቅርንጫፍ የከፈተው በ1908 ነው። ጎሬ ታውን ብራንች ኢን 1912 ኤንድ ደሴ ኤንድ ጅቡቲ በደሴ ከተማና በጅቡቲ ደግሞ በ1920 ቅርንጫፎቹን ከፍቷል። ደሴ ኤንድ ጅቡቲ ብራንች ኢን 1920። ስለዚህ ከተመሰረተ በኋላ በተለያዩ ከተሞች ቅርንጫፎችን መክፈት የቻለ እንደ ውጭ ባንክ አዜ ፎሬን ባንክ የተቋቋመ ቶታሊ በኢጂፕሽያን ናሽናል ባንክ ወይም በአንግሎ ኢጂፕሽያን ናሽናል ባንክ ማኔጅድ ይደረግ የነበረ የመጀመሪያው ባንክ ነው ማለት ነው። ነገር ግን ባንክ ኦፍ አቢሲኒያ ወዝ ሊኩዊዴት ኢን 1931። በ1931 ግን ባንክ ኦፍ አቢሲኒያ ሊኩዊዴት አደረገ ወይም ደግሞ ስራ አቆመ። ባንክ ኦፍ አቢሲኒያ was liquidated in 1931 ስለዚህ 1931 ሙሉ በሙሉ ባንክ ኦፍ አቢሲኒያ ሊኩዊዴት አደረገ ወይም ደግሞ ባንክ መሆኑ ቀረ ማለት ነው። and the bank was private bank whose share were sold in Addis Ababa and New York, Paris, London and Vienna. ፕራይቬት ባንክ ስለነበረ
መንግስት የሚቆጣጠረው ባንክ ስላልነበረ ባንክ ኦፍ አቢሲኒያ በ1931 ሊኩዊዴት አደረገ ማለት ነው። ወይም ደግሞ ባንክ ኦፍ አቢሲኒያ ሊኩዊዴት ሆኖ ወይም ደግሞ ፈርሶ በሌላ ባንክ ተለወጠ። እሱ ምንድነው? ባንክ ኦፍ ኢትዮጵያ ተብሎ ይጠራል። ስለዚህ ባንክ ኦፍ አቢሲኒያ was located in 1931 and replaced by Bank of Ethiopia and replaced by Bank of ኢትዮጵያ። ስለዚህ የኢትዮጵያ የባንክ ታሪክ የመጀመሪያው ምዕራፍ በባንክ ኦፍ አቢሲኒያ የተጀመረው አለቀ ማለት ነው። ወይም ደግሞ ሊኩዊዴት አረገ፣ ኦልሬዲ ፈረሰና ሌላ ባንክ ተቋቋመ፣ ወይም ደግሞ እሱን የሚተካ ሌላ ባንክ ተቋቋመ። ይህም ከ1931 እስከ 1936 ባለው ጊዜ ኢትዮጵያን ያገለገለ ባንክ ነው፣ ባንክ ኦፍ አቢሲኒያ። ሶ ሁለተኛው ባንክ ኦፍ ኢትዮጵያ ባንክ ኦፍ ኢትዮጵያ ሁለተኛው the history of banking in Ethiopia from 1931 to 1936 ባለው ጊዜ ደግሞ እንመልከት። history of banking in Ethiopia from 1931 to 1936 ያ ማለት after ባንክ ኦፍ አቢሲኒያ ሊኩዊዴት ኤንድ ሪፕሌስድ ባይ ባንክ ኦፍ ኢትዮጵያ። ባንክ ኦፍ አቢሲኒያ ፈርሶ ባንክ ኦፍ ኢትዮጵያ ከተመሰረተበት ጊዜ ጀምሮ ከ1931 እስከ 1936 በኢትዮጵያ የነበረውን ደግሞ እንመልከት። ስለዚህ ኢን 1931 ከላይ እንዳየነው ባንክ ኦፍ አቢሲኒያ ሊኩዊዴት አረገ ኤንድ ሌጋሊ ሪፕሌስድ ባይ ባንክ ኦፍ ኢትዮጵያ አፍተር ኢምፐረር ኃይለ ሥላሴ ኬም ቱ ፓወር። ስለዚህ የባንክ ኦፍ አቢሲኒያ ሊኩዊዴት ማድረግ የኃይለ ሥላሴ ወደ ስልጣን ከመምጣት ጋር የተገናኘ ነው ማለት ነው። ስለዚህ አፍተር ኃይለ ሥላሴ ኢምፐረር ኃይለ ሥላሴ ኬም ቱ ፓወር አፍተር ኢምፐረር ኃይለ ሥላሴ came to power in 1931 Bank of Abyssinia liquidated and legally replaced by Bank of Ethiopia ስለዚህ በ1931 የመጀመሪያው ባንክ ኦፍ አቢሲኒያ ሊኩዊዴት አድርጎ ፈርሶ ሌጋሊ በቀዳማዊ ኃይለ ሥላሴ ንጉሠ ነገሥት ዘኢትዮጵያ ባንክ ኦፍ አቢሲኒያ ምንድነው ባንክ ኦፍ ኢትዮጵያ ተመሰረተ ማለት ነው። ወይም ባንክ ኦፍ አቢሲኒያ በባንክ ኦፍ ኢትዮጵያ ሪፕሌስድ ተደረገ። ስለዚህ ኢን 1931 ባንክ ኦፍ አቢሲኒያ ባንክ ኦፍ አቢሲኒያ liquidated and replaced by Bank of Ethiopia። ስለዚህ ያኛው በኢጂፕሽያን ናሽናል ባንክ ኦን ይደረግ ነበር። አሁን ግን የኢትዮጵያ መንግስት ማኔጅ የሚያደርገው ባንክ ኦፍ ኢትዮጵያ ተመሰረተ ማለት ነው። ባንክ ኦፍ ኢትዮጵያ። ስለዚህ በኢትዮጵያ ታሪክ ፎሬን ባንክ የነበረው ባንክ ኦፍ አቢሲኒያ ወይም ደግሞ በኢጂፕሽያን ናሽናል ባንክ ብሪቲሽ ኦውንድ በሆነው ኢጂፕሽያን ናሽናል ባንክ ኦውንድ ይደረግ የነበረው ባንክ ኦፍ አቢሲኒያ ፈርሶ የኢትዮጵያ መንግስት ማኔጅ የሚያደርገው ባንክ
ተቋቋመ ማለት ነው። እሱ ምንድነው? ባንክ ኦፍ ምንድነው? ኢትዮጵያ ኤንድ ባንክ ኦፍ ኢትዮጵያ ኢት ዋዝ ቶታሊ አንደር ገቨርንመንት ኮንትሮል ኤንድ retained the management, the staff and promise and clients of the previous bank by Bank of Abyssinia. በባንክ ኦፍ አቢሲኒያ ስር የነበሩ ሁሉንም ነገሮች ማስተዳደር ጀመረ ማለት ነው። ባንክ ኦፍ ኢትዮጵያ the new bank that is Bank of Ethiopia, Bank of Ethiopia was totally under government control, and retained the management, the staff, the premises and clients of the previous bank. Retained the management, the staff, the premises, and clients, the clients of the previous bank, that is Bank of Abyssinia. ሁሉንም ነገር አሁን መንግስት የሚያስተዳድረውና ቀድሞ ባንክ ኦፍ አቢሲኒያ ያስተዳድራቸው የነበሩ ደንበኞቹን፣ ስታፎቹን በሙሉ ጠቅሎ ማስተዳደር ጀመረ ማለት ነው። ስለዚህ the Bank of Ethiopia became the first independent bank of Ethiopia, which was totally under Ethiopian government control. The Bank of Ethiopia became the first independent Bank of Ethiopia. Independent Bank of Ethiopia, which was totally under Ethiopian government control. Ethiopian government control. ስለዚህ በባንክ ኦፍ አቢሲኒያ እና በባንክ ኦፍ ኢትዮጵያ ያለው መሰረታዊ ልዩነት ያስተዳደር ነበር ማለት ነው። ባንክ ኦፍ አቢሲኒያ ኦልሞስት ፎሬን ባንክ ነው። ማኔጅ ያድርጉት የነበሩት በኢጂፕሽያን ናሽናል ባንኮች ነበሩ፣ ወይም ደግሞ ባንክ ነበረ፣ ወይም ዳንግሎ ኢጂፕሽያን ናሽናል ባንክ ኦውንድ ባይ ብሪቲሽ። የባንክ ኦፍ ኢትዮጵያ ግን አቢሲኒያ ሊኩዊዴት ካረገ ከፈረሰ በኋላ እሱን ተክቶ የተቋቋመ ስለሆነ ሁሉንም ነገር ጠቅልሎ የኢትዮጵያ መንግስት ያስተዳደረው የመጀመሪያው ፈርስት ኢንዲፔንደንት ባንክ ኦፍ ኢትዮጵያ ነው። ፈርስት ኢንዲፔንደንት ባንክ ኦፍ ኢትዮጵያ ሂስቶሪካሊ ፈርስት ባንክ ኢን ኢትዮጵያ አቢሲኒያ ነው። ግን ፈርስት ኢንዲፔንደንት ያ ማለት ኢትዮጵያዊ የሆነ ባንክ ኢትዮጵያ የምታስተዳድረው ወይም ደግሞ የኢትዮጵያ መንግስት የሚያስተዳድረው ቶታሊ አንደር ኢትዮጵያን ገቨርንመንት ኮንትሮል ሆኖ የተቋቋመው የመጀመሪያው ኢንዲፔንደንት ባንክ ኦፍ ኢትዮጵያ ይሆናል ማለት ነው። ስለዚህ ኢትዮጵያ ያስተዳደረችው የመጀመሪያው ባንክ ኦፍ ኢትዮጵያ ሲሆን በኢትዮጵያ ምድር የተከፈተው የመጀመሪያው ባንክ ግን ባንክ ኦፍ አቢሲኒያ ይባላል ማለት ነው። ስለዚህ ባንክ ኦፍ አቢሲኒያ ኦንድ የሚደረገው ማኔጅድ የሚደረገው በኢትዮጵያ አልነበረም፣ በኢትዮጵያ መንግስት አልነበረም። ኦንድ የሚደረገው ባይ ናሽናል ባንክ ኦፍ ኢጂፕት ነው፣ ወይም ደግሞ ባይ አንግሎ ኢጂፕሽያን ናሽናል ባንክ ነው which was owned by British። ምክንያቱም በዛ ጊዜ ግብፅ የእንግሊዝ ቅኝ ግዛት ስለነበረች። ስለዚህ ለመጀመሪያ ጊዜ የኢትዮጵያ መንግስት የሚመራው የሚያስተዳድረው የሚቆጣጠረው ባንክ ተብሎ በታሪክ የሚጠቀሰው ግን
ባንክ ኦፍ ኢትዮጵያ የሚባለው በ1931 ኢን ደ ታይም ኦፍ ኢምፐረር ኃይለ ሥላሴ ፈርስት ወይም ቀዳማዊ ኃይለ ሥላሴ ንጉሠ ነገሥት ዘኢትዮጵያ የተቋቋመው ባንክ ነው ማለት ነው። ኤንድ ባንክ ኦፍ ኢትዮጵያ ቱክ ኦቨር ኮመርሻል አክቲቪቲስ ኦፍ ባንክ ኦፍ አቢሲኒያ ኤንድ ወዝ አውቶራይዝድ ቱ ኢሹ ኖትስ ኤንድ ኮይንስ። የንግድ እንቅስቃሴዎችን ይቆጣጠር ነበር። ገንዘቦችንና ሳንቲሞችን የማተም ስልጣን ነበረው። ባንክ ኦፍ ኢትዮጵያ ቱክ ኦቨር the authorities of one control commercial activities የንግድ እንቅስቃሴዎችን መቆጣጠር and the authority of issuing notes and coins issuing ወይም ደግሞ minting notes and coins ሳንቲሞችንና የወረቀት ብሮችን የማተም የንግድ እንቅስቃሴዎችን የመቆጣጠር ስልጣን ነበረው። ሁሉንም የሀገሪቱን የንግድ እንቅስቃሴ እና የሀገሪቱን ገንዘብ የመገበያ ገንዘብና ሳንቲሞች የማተም ስልጣን ተሰጠው ማለት ነው። ኦፍኮርስ በኢትዮጵያ የመጀመሪያው ኖት የወረቀት ገንዘብ የታተመው በ1934 ነው። በ19 the first note that is paper money in Ethiopia issued in 1934 that is by Bank of Ethiopia ለመጀመሪያ ጊዜ እንግዲህ የወረቀት ብር የታተመው በኃይለ ሥላሴ ዘመነ መንግስት ነው። ከዛ በፊት የምንጠቀመው ለምሳሌ በሚኒሊክ ዘመን ማሪያ ትሬዛ እንጠቀም ነበር። የሚኒሊክ ሳንቲሞች የሚባሉ ኮይኖች ነበሩ፣ ግን ብር አልነበረም። የወረቀት ብር አልነበረም። የወረቀት ብር በኢትዮጵያ ታሪክ ለመጀመሪያ ጊዜ ያሳተመው ባንክ ኦፍ ኢትዮጵያ አንደር ኢምፐረር ኃይለ ሥላሴ ፈርስት ኢን 1934 ነው። ስለዚህ ይሄ ባንክ ኦፍ ኢትዮጵያ የወረቀትና የሳንቲም ገንዘቦችን የማተም አጠቃላይ ኮሜርሻል አክቲቪቲዎችን የመቆጣጠር አውቶሪቲ ወይም ደግሞ ስልጣን ነበረው። ስለዚህ ይሄ ባንክ ኦፍ አቢሲኒያ ምንድነው? ባንክ ኦፍ ኢትዮጵያ በ1936 ጣሊያን ኢትዮጵያን ስትወር ፈረሰ። ባንክ ኦፍ ኢትዮጵያ ወዝ ሊኩዊዴት Bank of Ethiopia was liquidated during the Italian occupation. The Italian occupation in 1936 ስለዚህ ባንክ ኦፍ ኢትዮጵያ በኃይለ ሥላሴ የተመሰረተው አቢሲኒያን ተክቶ የተመሰረተው ባንክ በሀገሪቱ ያገለገለው እስከ 1936 ነው። ከ1935 እስከ 1941 እንደምታውቁት ጣሊያን ኢትዮጵያን በወረራ የያዘችበት ንጉሠ ነገሥቱ ከሀገር የተሰደዱበት ዘመን ነበረ። በዚህ ጊዜ ባንክ ኦፍ ኢትዮጵያ ፈረሰ ማለት ነው። ምክንያቱም ሀገሩን ያስተዳድረው የነበረው ወራሪው ጣሊያን ስለነበረ፣ ንጉሱ ተሰደው ስለነበረ፣ ንጉሱ በሀገሪቱ የማስተዳደር ስልጣን ስላልነበራቸው በ1936 ባንክ ኦፍ ኢትዮጵያ ሊኩዊዴት አደረገ። ስለዚህ ባንክ ኦፍ ኢትዮጵያ ከ1936 በኋላ በተለይ እስከ 1941
የጣሊያን ወራሪ መንግስት ባቋቋማቸው ባንኮች ተተካ ማለት ነው። ሶስተኛ ዘ ሂስትሪ ኦፍ ባንኪንግ ኢን ኢትዮጵያ ፍሮም 1936 to 1941 የሚለውን እንመልከት። ሂስትሪ ኦፍ ባንኪንግ ኢን ኢትዮጵያ ፍሮም 1936 to 1941 ያ ማለት after Bank of Ethiopia liquidates during the Italian occupation because of the Italian occupation in 1931 ምንድነው 36 ከዛ እስከ 1941 የነበረውን ታሪክ እንመልከት። እንግዲህ ይሄ ከ1936 እስከ 1941 የምንለው ጣሊያን ኢትዮጵያን ወሮ ያስተዳድርበት የነበረበት እና አርበኞቹ ይታገሉበት የነበረ ዘመን ነው። 1936 to 1941 it is a time of Italian occupation in Ethiopia. From 1936 to 1941 it was a period of Italian occupation over Ethiopia. over Ethiopia. ስለዚህ ከ1936 እስከ 1941 የምንለው ጣሊያን ኢትዮጵያን በወረራ የያዘችበትና ለ5 ዓመትም ቢሆን ያስተዳደረችበት ጊዜ ነው። ኦፍኮርስ እንደ ቀይ ግዛት አይቆጠርም፣ ምክንያቱም ኦፊሻሊ የተቀበላት ሀገር እና የተቀበላት ህዝብ ስላልነበረ እንደ ወረራ እንጂ እንደ ቀይ ግዛት አይቆጠርም። ስለዚህ when Italy occupied Ethiopia, Bank of Ethiopia liquidated and replaced by other Italian-owned banks. In that time, Bank of Ethiopia was liquidated and replaced by Italy-owned banks. ጣሊያን ኦውንድ ባረጋቻቸው ባንኮች ተተካ ማለት ነው። ወይም ደግሞ እሱ ሊኩዊዴት አድርገው ፈርሶ ሌላ ጣሊያን የምትመራቸው፣ የምትቆጣጠራቸው፣ የምታስተዳድራቸው ባንኮች በኢትዮጵያ ተቋቋሙ። and among the banks that were introduced by the Italian occupation or the Italian invasion in Ethiopia were the following: the major banks introduced in Ethiopia during the Italian invasion. From 1936 to 1941 where Banca di Italia, የኢታሊያ ባንክ፣ ባንካ ያው ስያሜያቸው ጣሊያናዊ ስለሆነ ባንካ ዲ ኢታሊያ ወይም የኢታሊ ባንክ፣ ባንኮ ዲ ሮማ የሮማ ባንክ፣ ባንኮ ዲ ሮማ፣ ባንኮ ዲ ናፖሊ እና ባንካ ናሽናሊ ዴል ላቮሮ ናቸው። ባንካ ናሽናሊ ዴል
ላቮሮ የሚባሉ 4 ባንኮች ተቋቋሙ ማለት ነው። ስለዚህ ባንክ ኦፍ ኢትዮጵያ ሊኩዊዴት አድርገው ጣሊያናውያን ወይም የጣሊያን ገዢዎች ኢትዮጵያን በወረራ በያዙ ጊዜ 4 የተለያዩ ባንኮችን ኢትዮጵያ ውስጥ አቋቋሙ። ስለዚህ በጣሊያን የወረራ ጊዜ ባንክ ኦፍ ኢትዮጵያ ሊኩዊዴት አድርጎ በእነዚህ ባንኮች ተተካ። አክቹዋሊ እነዚህ ባንክ ዲ ሮማ፣ ባንኮ ዲ ናፖሊ፣ ባንካና ናሽናሊ ዲ ላቫሮ የሚባሉት የኢታሊያን ባንክ ብራንቾች ነበሩ። ዚስ ዌር ብራንችስ፣ እነዚህ በተለይ they were branches of Italian banks in Italy where ብራንችስ የሚታዩት ኢትዮጵያ ውስጥ እንዳሉ ብራንቾች ነበሩ። ብራንችስ ኦፍ the main Italian banks ኢን ኢታሊ። እንግዲህ ዋናው ጣሊያን እንግዲህ ይሄ እንዳንድ ክልል እንዳንድ ግዛት ስለሆነ የሚታየው የዋናው ጣሊያን ውስጥ ያለውን ኢታሊያን ናሽናል ባንክ ቅርንጫፍ ተደርገው የሚታዩ ነበሩ። እነዚህ ባንኮች አስመራን ጨምሮ እንግዲህ በኢትዮጵያ በተለያዩ ቦታዎች ብራንቾችን እየከፈቱ እስከ 1941 ቀጥለዋል። ነገር ግን በ1941 ጣሊያን ከኢትዮጵያ ስትወጣ እና ንጉሱ ወደ ኢትዮጵያ ሲመለሱ እነዚህ ባንኮች በሙሉ ሊኩዊዴት አድርገዋል። ዲስ ባንክስ were liquidated following the end of Italian occupation or Italian invasion over Ethiopia in 1941 የጣሊያን ወረራ ጊዜ በ1941 ሲያበቃ የእነዚህም ባንኮች አገልግሎት በኢትዮጵያ አቆመ ማለት ወይ ደግሞ ሊኩዊዴት አደረጉ። ስለዚህ ሌላው ከዚህ ቀጥሎ የምናየው እንግዲህ ከ1941 እስከ 1943 የነበረውን የኢትዮጵያን የባንክ ታሪክ ነው። ማለት አፍተር the end of Italian invasion in Ethiopia in 1941 ከ1941 እስከ 1943 ባለው ደግሞ የኢትዮጵያ የባንክ ታሪክ ምን ይመስል ነበር የሚለውን እንመለከታለን። አራተኛ ሂስትሪ ኦፍ ባንኪንግ in Ethiopia from 1941 to 1943 ሂስትሪ ኦፍ ባንኪንግ ኢን ኢትዮጵያ ፍሮም 1941 to 1943 እንግዲህ በወረራ የያዘችን ወይም ደግሞ የወረረችን ጣሊያን እንድትወጣ በወቅቱ ለኃይለ ሥላሴ ከፍተኛ አስተዋጽኦ ያደረገችው እንግሊዝ ነበረች። ስለዚህ የጣሊያን ወረራ በኢትዮጵያ እንዲያበቃ እንግሊዝ ከፍተኛ ሚና ተጫውታለች። ስለዚህ ኃይለ ሥላሴ ከስደት ሲመለሱ ጣሊያን ከኢትዮጵያ ስትወጣ የጣሊያን ወረራ ሲያበቃ የእንግሊዝ የውጭ ባንክ በ1941 ኢትዮጵያ ውስጥ ተቋቋመ። ይህም ባንክ ባርክሌይስ ባንክ ይባል ነበር። ባርክሌይስ ባንክ። ስለዚህ in 1941 another foreign bank was introduced in Ethiopia named Barclays Bank by the British troops
ምክንያቱም ጣሊያን ከኢትዮጵያ እንድትወጣ የጣሊያን ወረራ በኢትዮጵያ እንዲያበቃ ከኢትዮጵያ አርበኞች ጎን ጣሊያንን በመዋጋት ከኢትዮጵያ እንድትወጣ ያገዙት ብሪቲሽ ትሩፕስ ነበሩ፣ ወይም ደግሞ የእንግሊዝ ሚሊተሪዎች ነበሩ። ስለዚህ የእነሱን መምጣት ተከትሎ በ1941 ንጉሱ ወደ ኢትዮጵያ ሲመለሱ በኢትዮጵያ ሌላ የውጭ ባንክ ተቋቋመ። እሱም ምን ይባል ነበር? ባርክሌይ ባንክ ይባል ነበር። ባርክሌይ ባንክ ጊቭስ ሰርቪስ አንቲል ኢትስ ዊዝድሮዋል ኢን 1943። ነገር ግን ለ3 ዓመት ብቻ ነው ያገለገለው። ባይ 1943 ባርክሌይ ባንክ ዊዝድሮዋል ፍሮም ኢትዮጵያ፣ ከኢትዮጵያ ለቆ ወጥቷል። እንግዲህ ለምን ወጣ ምክንያቱ ብዙም በግልጽ አይታወቅም። ኢን 1943 ባርክሌይስ ባንክ withdraw from Ethiopia and stopped its banking service. የባንክ አገልግሎቱን አቋርጦ ወይም ደግሞ አቁሞ ከኢትዮጵያ ወጣ። ስለዚህ ከ1941 እስከ 1943 በዋናነት የኢትዮጵያን የባንክ አገልግሎት ሲሰጥ የነበረው በእንግሊዞች የተቋቋመው ባርክሌይ ባንክ ነው። ነገር ግን ከባርክሌይ ባንክ መውጣት በኋላ ንጉሱ እንደገና ወደ ሀገር ሲመለሱ ሁለተኛውን የኢትዮጵያ ባንክ ያ ማለት ዘ ሰከንድ ኢንዲፔንዳንት ባንክ ኦፍ ኢትዮጵያ አፍተር ባንክ ኦፍ ኢትዮጵያ ማለት ነው አቋቁመዋል። ስለዚህ አምስተኛ የምናየው the fifth history of banking in Ethiopia from 1943 to 1963 ነው። history of banking in Ethiopia from 1943 to 1963 ከ1943 እስከ 1963 ባለው ጊዜ ደግሞ የኢትዮጵያ የባንክ አገልግሎት ምን ይመስል ነበር የሚለውን እናንሳ። እንግዲህ ፎሎዊንግ the withdrawal of the Barclay Bank of British in 1943 the Emperor established the State Bank of Ethiopia as Central Bank of Ethiopia. In 1943 the king established the State Bank of Ethiopia. The State Bank of Ethiopia የኢትዮጵያ መንግስት ባንክ የሚባል አቆሙ ማለት ነው። and the State Bank of Ethiopia, it was established as the Central Bank of Ethiopia with power of issuing banknotes, coins and agent of Ministry of Finance. የሚኒስትሪ ኦፍ ፋይናንስ ወኪል በኢትዮጵያ ገንዘቦችና ሳንቲሞችን የማተም ስልጣን ያለው ማዕከላዊ ባንክ ኦፍ ኢትዮጵያ ወይም ሴንትራል ባንክ ኦፍ ኢትዮጵያ ተደርጎ ተቋቋመ። ዘ ስቴት ባንክ ኦፍ ኢትዮጵያ was established as the Central Bank of Ethiopia. The Central Bank of Ethiopia with the power of issuing notes and coins, the power of issuing banknotes and coins የወረቀት ገንዘቦችና ሳንቲሞችን የማተም ስልጣን and as agent of
ዘ ሚኒስትሪ ኦፍ ፋይናንስ ሚኒስትሪ ኦፍ ፋይናንስ የገንዘብ ሚኒስተር ወኪል በሀገሪቱ የገንዘብ ኖቶችንና ሳንቲሞችን የማተም ስልጣን ያለው የማዕከላዊ መንግስት ምንድነው የማዕከላዊ የኢትዮጵያ ባንክ ሆኖ ተቋቋመ ማለት ነው። ሆኖ ተቋቋመ። ስለዚህ አኮርዲንግ ቱ ዘ ስታብሊሽመንት ኦፍ ዘ ስቴት ባንክ ኦፍ ኢትዮጵያ ኢት ማርክድ ዘ ሪበርዝ ኦፍ ዘ ኢትዮጵያን ኢንዲፔንዳንት ባንክ። እንግዲህ እንደምታስታውሱት ፈርስት ኢንዲፔንደንት ባንክ ኦፍ ኢትዮጵያ ነበረ። አፍተር ሊኩዴት ኦፍ ባንክ ኦፍ አቢሲኒያ ከባንክ ኦፍ አቢሲኒያ መፍረስ በኋላ የመጀመሪያው ፈርስት ኢንዲፔንደንት ባንክ ኦፍ ኢትዮጵያ ኦውንድ ኤንድ ኮንትሮልድ ባይ ናሽናል ገቨርንመንት ኦፍ ኢትዮጵያ ባንክ ኦፍ ኢትዮጵያ ነበር። ስለዚህ ሁለተኛው የኢትዮጵያ ኢንዲፔንደንት ባንክ ተደርጎ የሚቆጠረው ወይም ደግሞ ሪበርዝ ኦፍ ዘ ኢትዮጵያን ኢንዲፔንደንት ባንክ ተደርጎ የሚቆጠረው ዘ ስቴት ባንክ ኦፍ ኢትዮጵያ ነው ማለት ነው። ስለዚህ ዘ ስታብሊሽመንት ኦፍ ዘ ስቴት ባንክ ኦፍ ኢትዮጵያ ዘ ስታብሊሽመንት ኦፍ ዘ ስቴት ባንክ ኦፍ ኢትዮጵያ marked the rebirth of the Ethiopian independent banking. The Ethiopian independent ባንኪንግ እንግዲህ ከባንክ ኦፍ ኢትዮጵያ በኋላ ለመጀመሪያ ጊዜ የኢትዮጵያ መንግስት የሚመራው ኢንዲፔንደንት ባንክ ዳግም መመስረት ተደርጎ የሚቆጠረው የስቴት ባንክ ኦፍ ኢትዮጵያ በ1943 መመስረት ነው። ምክንያቱም ባንክ ኦፍ ኢትዮጵያ ሊኩዴት ካረገ በኋላ ኢትዮጵያውን የምታደርጋቸው የኢትዮጵያ መንግስት የሚቆጣጠራቸው ባንኮች በኢትዮጵያ አልነበሩም። ለምሳሌ ከ1936 እስከ 1941 በሀገሪቱ የባንክ አገልግሎት የሚሰጡት የኢጣሊያን ባንኮች ነበሩ። ከ1941 እስከ 1943 ደግሞ የእንግሊዙ ባርክሌይ ባንክ ነበረ። ስለዚህ ከጣሊያንና ከእንግሊዝ ባንኮች በኋላ ለመጀመሪያ ጊዜ ወይም ደግሞ ለሁለተኛ ጊዜ እንደ ታሪክ ኢንዲፔንደንት ኢትዮጵያን ባንክ የተመሰረተው ዘ ስቴት ባንክ ኦፍ ኢትዮጵያ ነው ማለት ነው። ስለዚህ በኢትዮጵያ ታሪክ ኢን ኢትዮጵያን ሂስትሪ በኢትዮጵያን ታሪክ ዘ ፈርስት ኢንዲፔንደንት ባንክ ኢንዲፔንደንት ናሽናል ባንክ ኦፍ ኢትዮጵያ ወዝ ባንክ ኦፍ ኢትዮጵያ ነበር። ኤንድ ዘ ሰከንድ ኢንዲፔንደንት ናሽናል ባንክ independent national bank was state bank of ኢትዮጵያ። ስቴት ባንክ ኦፍ ኢትዮጵያ ማለት እንግዲህ በዛሬው የኢትዮጵያ የመንግስት ባንኮች አወቃቀር ናሽናል ባንክ ኦፍ ኢትዮጵያ የምንለው ነው። ዛሬ የኢትዮጵያ መንግስት 3 ዋና ዋና ባንኮች አሉት እንደ መንግስት። የብሔራዊ ናሽናል ባንክ ኦፍ ኢትዮጵያ የምንለው፣ ዲቨሎፕመንት ባንክ ኦፍ ኢትዮጵያ፣ የኢትዮጵያ ልማት ባንክ እና ኮመርሻል ባንክ ኦፍ ኢትዮጵያ 3 የመንግስት ባንኮች አሉ በኢትዮጵያ ታሪክ። አሁን 3 የመንግስት ባንኮች እና በጣም ብዙ ፕራይቬት ባንኮች ወደ 20 ምናምን 30 ደረሱ መሰለኝ፣ ይቅርታ ቁጥራቸውን ለጊዜው በትክክል ባላውቀውም ወደ 30 አካባቢ ደረሱ መሰለኝ ፕራይቬት ባንኮች አሉ። መንግስት ደግሞ በዋናነት 3 ባንኮች አሉት። ብሔራዊ ባንክ፣
የልማት ባንክና የንግድ ባንክ የሚባሉ ሶስት በዚህ ስያሜ ስቴት ባንክ ኦፍ ኢትዮጵያ የምንለው በአሁኑ የኢትዮጵያ ብሔራዊ ባንክ የሚባለው ማለት ነው። ስለዚህ ሁለተኛው ኢንዲፔንዳንት ባንክ ተደርጎ በኢትዮጵያ ታሪክ የሚቆጠረው በ1943 አፍተር the return of Emperor Haile Selassie into the country from Britain and after the withdrawal of Bank of Barclays በ1943 የተቋቋመው ስቴት ባንክ ኦፍ ኢትዮጵያ ነው። ስቴት ባንክ ኦፍ ኢትዮጵያ and ይሄ ባንክ it was doing all the banking activities at only the bank ሁሉንም የባንክ አገልግሎቶች የሚሰራ ብቸኛ ባንክ ነበር። ለምሳሌ ኮመርሻል ባንኪንግ አክቲቪቲስ ያ ማለት ፕሮቫይዲንግ ሎን ኤንድ ቴኪንግ ዲፖዚት አዝ ሴንትራል ባንኪንግ አክቲቪቲስ ኢሹዊንግ ኖትስ ኤንድ ኮይንስ አንቲል 1963 እስከ 1963 የንግድ ባንክንም የብሔራዊ ባንክንም ለምንድነው አገልግሎት ወይም ደግሞ ሰርቪስ ይሰጥ የነበረው the State Bank of Ethiopia ነው። and the State Bank of Ethiopia it had established 21 branches including the branch in Khartoum that is Sudan and the transit office in Djibouti የጅቡቲን እና የካርቱምን ብራንች ጨምሮ እስከ 1963 21 ብራንቾች ነበሩት። ስለዚህ በኢትዮጵያ የባንክ ታሪክ ከ1943 እስከ 1963 በነበረው የባንክ ታሪክ ሁለተኛው የኢትዮጵያ ኢንዲፔንዳንት ባንክ ሁሉንም የባንክ አገልግሎቶች ይሰጥ የነበረ በብቸኝነት ዘ ስቴት ባንክ ኦፍ ኢትዮጵያ ነበር። ስድስተኛው ከ1963 እስከ 1974 በነበረው ጊዜ ያለውን የኢትዮጵያ የባንክ ታሪክ እንመለከታለን። አይ ቲንክ ሰዓታችን ስለሄደ ለዛሬ እዚህ ጋር እናበቃና በሚቀጥለው ከዚህ ካቆምንበት እንጀምራለን።